እዚህም አለ እዚህ ጋር የደነሱ ነው። እንግዲህ አሁን እንደምትመለከቱት ከተማዋ እጅግ በጣም በሚያምር መልኩ ተውባለች፣ ደምቃለች። ለነገው ፕሮግራም ስለ ሴራ የሚያስተላልፉት መልእክት ካለ ወልይ ሰላሙን ይሰልም። እዚህ ጋር እንደምትመለከቱት ሴራ የአላባነት ሚዛን ነው ተብሏል ማለት ነው። ጋይስ ሰብስክራይብ አሌክሳንደር ካልኪ። ሰላም ቤተሰብ፣ እንግዲህ በዛሬ ቪዲዮአችን ደግሞ ሀላባ ከተማ በማታ ምን እንደምትመስል አሳያችኋለሁ ብዬ ነበር ባለፈው ቪዲዮ ላይ ማለት ነው። አሁን ላሳያችሁ እየሄድኩ እገኛለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንዴ ነው ላይት አጀስት አድርገታ ቤተሰብ እንደምትመለከቱት ያበደ ቫይብ ነው ያለው። እንደምትመለከቱት በሚያስደንቅ ሁኔታ የተከበረ ነው። እየተደነሰ ነው፣ እያሸበሸቡት ነው። እንደምትመለከቱት ግርግር ነው፣ ጫጫታ ነው። በቃ በጣም የሚያምር ቫይብ ነው ያለው። በጣም ደስ የሚል ቫይብ አለው። እንደምትመለከቱት ግርግሩ ምኑ የተሻለ እንደሚሆን ተስፋ አደርጋለሁ። እዚህም አለ እዚህ ጋር የደነሱ ነው። ጋይስ ሰብስክራይብ ቁጣ። አረ እዚህ ጋር ብዙም አይታይም። በቃ አሁን ከተማውን እያሳየናችሁ እንሄዳለን ቤተሰብ። ቤተሰብ እንግዲህ የሀላባ ሴራ በዓል በነገው ዕለት ማለትም በእሁድ ጥር 3 ዕለት በደማቅ ሁኔታ በሀላባ ኢንተርናሽናል ስታዲየም እንደሚከበር ሰምተናል ማለት ነው። እንግዲህ ከቻለን ከሰዓቱን ለመስራት ቪዲዮ ለመስራት እንሞክራለን ማለት ነው። እንግዲህ አሁን እንደምትመለከቱት ከተማዋ እጅግ በጣም በሚያምር መልኩ ተውባለች፣ ደምቃለች። ለነገው ፕሮግራም አሸብርቃለች ማለት ነው። እንግዲህ እንኳን ለሀላባ ሴራ በዓል በሰላም አደረሳችሁ ለመላ የሀላባ ልጆች፣ እንዲሁም ሀላባ ዙሪያ ላላችሁ ቤተሰቦች መልካም የሴራ በዓል ብለናችኋል። በጣም አምሮባታል ሀላባ። በዚህኛው ዓመት የሴራ በዓል በደመቀ ሁኔታ ይከበራል ብዬ ተስፋ አደርጋለሁ። እንደምትመለከቱት በጣም የሚያምር ባክግራውንድ ነው ያለው። እንደምትመለከቱት በጣም ብዙ ብርሃኖች አሉ። እዛ ጋም እንደምትመለከቱት ብዙ ላይቲንግ ተካቶለታል። ለዚህ በዓል ከተማዋ እጅጉን ደምቃለች። እዛ ጋም እንደምትመለከቱት አንድ ትልቅ ህንጻ ተሰርቶ በዚህ ዓመት አልቋል ማለት ነው። እጅጉን በጣም ነው የሚያምረው። እሱንም ቀረብ ብዬ ያሳያችኋለሁ ማለት ነው። ትልቅ ህንጻ ተጨማሪ ውበት ሆኗታል ሀላባ ከተማ። እንደምትመለከቱት ባለ 6 ወለል መሰለኝ ከፍታ አለው። በጣም የሚያምር ህንጻ ነው ማለት ነው። እንደምትመለከቱት እንግዲህ እየሄድን ነው። አሁን ትንሽ ተጠግተን ደግሞ ያለውን ነገር አሳያችኋለሁ። ጂኬ ማይ ሆቴል የሚባል ዛጋ አዲስ ሆቴል የተሰራ አለ። በሱ በኩል እንለፋል። እንግዲህ ወደሱ እየሄድን ነው። ጂኬ ማይ ሆቴል ይባላል። ከታያችሁ የምትመለከቱት በጣም ግርግር ነው። ብዙ ሰዎች ወደ ሀላባ ገብተዋል የሴራ በዓልን ለማክበር ማለት ነው።
በጣም ብዙ ሰዎች አሁን በሀላባ ይገኛሉ። እዚህ ጋር እንደምትመለከቱት ሴራ የሀላባነት ሚዛን ነው ተብሏል ማለት ነው። እንደምትመለከቱት ሜይ ሆቴል ተከፍቷል። አልገባም እባክህ ትገባለሽ። ምንም እኮ አይሰራም። እንግዲህ ቤተሰብ እየሄድን ነው ወደ መሀል ከተማ እየተጠጋን ነው። መሀል ከተማው ላይ ነን አሁን እንደምንገኝ ከሁለት ሰዎች ላይ እየሄድን ነው ማለት ነው። አብራችሁን ቆዩ። እንግዲህ ስለ ሴራ የምትሉት ነገር የለም? እንግዲህ ፋሚሊያንስ ያው የሀላባ ሴራ ምን ነበር? በዓል ነው። የሀላባ ሴራ በዓል ወይም መገንሳ በሀላባኛ ነው። የሀላባ ሴራ በዓል ወይም መገንሳ ይባላል። እንግዲህ እኛም ያው ከተማው ነገ ነው የሚከበረው። ዛሬ ደግሞ ዛሬ ጀምሮ ነው እንግዲህ ነገ በጣም በደማቅ ሁኔታ ይከበራል። እንግዲህ ነገ ከሰዓት መተን አንዳንድ ነገሮችን እናሳያችኋለን ማለት ነው። እንግዲህ ቻናሉ አዲስ ስለሆነ ፋሚሊ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱት። ሰላም ቤተሰብ፣ ያው ሀላባ ቁሊቶ የሴራ በዓልን በተመለከተ ሀላባ ሴራ በዓል ከመቅረቡ የተነሳ ከውጭ ሀገርም ሆነ ከሀገር ውስጥ ያሉ እንግዶቿን በማስተናገድ ላይ ትገኛለች። ሀላባ ቁሊቶ ሴራ በዓልን ለማክበር በደማቅ ሁኔታ አሸብርቃ ትታያለች። ሁላችንም ተገኝተን ነገ በቦታው ተገኝተን እንድናከብር እንላለን። መልካም የሴራ በዓል። እናመሰግናለን ለሰጠን አስተያየት። እንግዲህ አሁን የተወሰነ ሪቪው እናደርጋለን። ከተማውን አሳያችኋለሁ። እንግዲህ ቤተሰብ ይኸው እንደምትመለከቱት በጣም ደምቆና ብዙ ላይቶች ተገጥሞላች በጣም በሚያምር መልኩ ሴራ ይከበራል፣ ተከብሯል። ዛሬም በጣም ያምራል ሀላባ ከተማ። እንግዲህ ሀላባ ላይ መታችሁ ኢንቨስት ማድረግ የምትፈልጉ ሰዎች አሁንም በራቸው ክፍት ነው። የመሬት አቀማመጣም ምቹ ነው። እዚህ መታችሁ ኢንቨስት ማድረግ ትችላላችሁ። እንግዲህ ይህንን ሴራ በማስመልከት ብዙ ነገሮች ናቸው የተሰሩት። በዚህ ሴራ ምክንያት በጣም ብዙ ነገሮች ተሰርተዋል። ስቴዲየምም ተሰርቷል። እንግዲህ የተለያዩ የባህልና ቱሪዝም መስህቦች በጣም ብዙ ቦታ ተሰርተዋል። ሰዓትና ጊዜ ቢኖረን እዛ ሄደንም ብናሳይ በጣም አሪፍ ነበር፣ ግን ሰዓት አይበቃንም እንጂ በጣም ስለመሸብን ነው ጋይሶች። እኛም አርፍደን የወጣ ነው። ብቻ እንግዲህ ያው እኛ በቻልነው አቅም ለእናንተ አንዳንድ ቦታዎችን እናሳያችኋለን ማለት ነው። ይሄ ቪዲዮ ግን ብዙ ኤዲት ያልተደረገ ቪዲዮ ነው። እንግዲህ ብዙ ከት ብቻ ምናምን የተደረገ ቪዲዮ ስለሆነ እስከ መጨረሻው መከታተላችሁን እንዳትረሱ። እዛ ጋር በጣም ግርግር ይታየኛል። በጣም በድምቀት የተከበረ ነው። እዛ ጋር በድምቀት የተደነሰ ይገኛል። የሀላባ ባህላዊ ጭፈራ የተካሄደ ነው። አሳያችኋለሁ። ስልኬ ዙም ስለማያደርግ ነው። ነው እንደምትመለከቱት በጣም ብዙ ግርግር ይታየኛል። በጣም ብዙ ሰው ነው ሀላባ በዚህ ሰዓት የገባው። በጣም ግርግር ነው። ያው እዛ ጋር እንደምትመለከቱት ቤተሰብ እንደምትመለከቱት በጣም በደማቁ ሁኔታ እዚህ ጋር የተከበረ ነው ባህላዊ ጭፈራ። እንዲሁም ደግሞ የሀላባ ባህላዊ ልብስ የለበሱ ሰዎች ይገኛሉ ማለት ነው። እዚህ ጋር እንደምትመለከቱት la la
እንግዲህ ቤተሰብ አሁን ወደ ቤት እየሄድን ነው። ቪዲዮአችን ይበቃናል እና ምን ልብሮተው እኛ የትራፊክ ቪዲዮ ነው። ትራፊክ ይመታኛል ብለህ ነው አይደለም? ቪዲዮ ነው። ስለ ሴራ የሚያስተላልፉት መልእክት ካለ ወልይ ሰላሙን ይስጥልኝ። እንኳን አብሮ ለደረሰ እንዴት ነው ቆይተገብቶ አላየሁም እኮ ምንም ልብ አላልኩም። ተቀበራችሁ አላ ልብ አላልኩም። ቪዲዮ የሰራው ዩቲዩብ ምን ላድርግ? ይመጣል አለ የዩቲዩብ የቲክቶክ እና ዩቲዩብ እየቀረጽኩ በቃ እዚህ ጋር ፎዋና እንግዲህ ቤተሰብ እየሄድን ነው። ትራፊክ ምናምን ብሎን ነው ጀለስ ያስቆመን። እንግዲህም አንድ ብናውቀው ሰው አግኝተን ነበር። አሁን ወደ ቤት እየሄድን ነው ማለት ነው። እንግዲህ ፋሚሊያንስ ምረዳው ሰው አተናል ማለት ነው። ተሻገር እኮ ዛሬ ማንም የሚነካ የለም ማለት ቋም ነው። ወሻገር ስለሽ በዚህ በኩል ስልኬ ማን ስልኬ ና ይሄ ደግሞ ላጣርኮን እዚህ ጋር ቆይ። አሁን ይሄ ደግሞ ለዩቲዩብ አላስገባውም። እዚህ ጋር አንድ ገብተን እንብላ ወይ ቤተሰብ። እዚህ ጋር ደግሞ የምትመለከቱት የሲና ካፌና ሬስቶራንት ነው። ለሴራ በዓል እንኳን አደረሳችሁ። ሀላባ ከዚህ በፊት አስታውስ እዚህ ጋር ስንሄድ ወደዚህ ስንሄድ በቀን የቀረጽኩበት የባለፈው ቪዲዮ እንግዲህ ነገ ከተመቸን እንሰራለን ቪዲዮ። በእርግጠኝነት ቪዲዮ ለመሰራት እንሞክራለን ለነገ። የዛሬውን ፈጣሪ ነው የሚያውቀው። እንግዲህ ነገውን ማለት እየሄድን ነው። እንግዲህ በጣም ግርግር ነው። ለስልክ ያስፈራል ቤተሰብ ለስልክ ያስፈራል። ግርግር ስለሆነ ነው እንደዚህ ብዙ የሚመች አይነት አቀራረጽ የማልቀርጸው። ላይክ እንግዲህ ውበቷ ሀላባ እንግዲህ ውበቷ ሌላ ታሪክ ነው። ሱቆቹ፣ ካፌዎቹ፣ ሆቴሎቹ ሌላ ቫይብ ነው ያላቸው። ሌላ ቫይብ በጣም ተለውጧል። ሰዓት በጣም ስለሄደብን እንጂ ሰፈራችን ከከተማው ትንሽ ወጣ ስለሚል ነው። ለዛ ነው በደንብ ያልቀረጽ ነው። ብዙ ቪዲዮ አልሰራ ነው። ላይክ ነገ ከሰዓት ሙሉ ለመስራት እንሞክራለን።